ሰላም ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የአዴ ስታር ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ ሰላም፣ ፍቅር፣ ጤና እየተመኘው ቪዲዮውን በላይክ ጀምሩት። ላይክ፣ ኮመንት፣ ሳብስክራይብ አትርሱ ቤተሰቦች። አመሰግናለሁ። ክብር ይስጥልኝ። ጥሞና ወስዶ ማሰብ መቻል በእጅጉ የማይቻልበት፣ ሌሎቹ ራሳቸው በተነከሩበት ወንጀል ውስጥ ሌሎችም ሳይነከሩ እንዳይቀሩ ሰዎችን እያስጠቆሩ እየጠሩ ኑና ተሳተፉ ይሉ የነበረበት ጊዜ እኮ ነው ያለፈው አይደለ? እና በዛ ሁኔታ ውስጥ በውሳኔ ነው እዚያ ነገር ውስጥ ያልተገኘው ብዬ ነው ማምነው። በውሳኔ ነው እና ለሚፈልገው ያለመታከት የመጣሩን ያክል ህሊናውንም ታሪኩንም ሊያቆሽሽ ከሚችል በኢትዮጵያውያን መካከል ካለ መቋሰል ራሱን የጠበቀበት መንገድ በጣም ያስደንቀኛል። በእውነት ነው የምነግራችሁ። ደግሞም ጉዳዮቹን ሳይሸሻቸው የሰዎችን ህመም የሚጋራበት መንገድም እንደዚሁ ነበረ። ስራዎቹ ያንን ይናገራሉ አይደለ? ግን በወቅቱ በጠቅላላ ሀገሩ ጨርቁን ጥሎ ባበደበት ወቅት እኔ እስከማውቀው ድረስ እንግዲህ በየትኛውም የእብደት ተካፋይ ያልነበረ ሰው ነው። በነገራችን ላይ ይሄንንም ቃል በቃል ነግሬው ነበር ለሱ። ይሄ ነገሩ በጣም እንደሚያስጨንቀኝ ማለት ነው፣ በጣም እንደሚያስገርመኝ። ምክንያቱም እና ትልቅ ሰው የሌለበት አገር እኮ ነው የሆነው አይደል? ሁሉም ሲከፈት ሊጥ መሆኑ የታየበት አገር ነው አይደል? when push comes to shove እውነተኛ ማንነቱን ብዙ ሰው የገለጠበት አገሪቱ ውስጥ ገሌ የሚባል በአስቸጋሪ ሁኔታዎች ውስጥ ፕሪንሲፕሉን ጠብቆ መሄድ የሚችል ሰው በባትሪ ተፈልጎ የታጣበት ጊዜ ላይ ነው። አሁን እንዲህ በእርግጠኝነት እንዲህ ነበር እኮ ለኔ የምንናገርለት ሰው የነበረው ነፃነት ወደዛ የሚጎትተው ኃይል ምን ያህል ከባድ ሊሆን እንደሚችል መገመት በነፃነት ልክ እንደ ቀደም ብሎ እኮ ነው እሱ በብዙዎች ዘንድ በብዙዎች ልሳን ዘንድ በብዙዎች እይታ ዘንድ ስሙ፣ ምስሉ፣ ስራው የሚታወቀው ቀደም ብሎ ነው። ኦልሬዲ ለረጅም ጊዜ በአርት ስራ ውስጥ ቆይቶ ስሙን አድብቆ የጻፈ ሰው የነበረ ነው። ኢላማ ሊሆን ይችል የነበረ ሰው ነው፣ የሆነም ሰው ነው ብዬ ነው የማስበው። እዛ ውስጥ እንዲሳተፍ አይጠየቅም ብዬ አላምንም እኔ። ለምሳሌ ግን በውሳኔ እዚህ ነገር ውስጥ በመግባት ህሊናዬንም ታሪኬንም አላቆሽሽም ማለቱን ነው እኔ የምረዳው። ነፃነትን ባይሆን ኖሮ እንደነማን ሊሆን እንደሚችል ወይ እንደነማ የቆሸሸ ማንነት ሊጋራ ይችል እንደነበር ለመጥቀስ ምሳሌ ማንሳት ብዙ የሚከብድ አይደለም፣ ከነዋሪም ከሟችም። በነገራችን ላይ አሚን ጊዜው ነፃነት ወርቅነህን ከመሆን እኮ ሀና ዮሐንሶችን መሆን ይቀል የነበረበት ጊዜ ነው። እንደ ሀና ዮሐንሶች መዝቀጥና መውረድ በጣም ቀላል የነበረበት ጊዜ ነው። እንደ ደበበ እሸቶች እኮ ያገዛዝ አፈቀላጤ ሆኖ ታሪክንና የታሪክን የመቋጨት ሂደት ማበላሸት ይቻል የነበረበት ጊዜ ነው። ሳይሞቱ መቀበረድ መፈጸም ይቻል የነበረበት ጊዜ ነው። አሚን አገሩን የሞሉት እኮ ነዋይ ደበቦች፣ አረጋኸኝ ወራሾች፣ አብራር አብዶች፣ ችሮታው ከልካዮች ወዘተርፈ ናቸው አይደለ? አርትን ለጥበብ ያስገረዱ አሁን በህይወት ያሉም የሌሉም ብዙ ሰዎች እናውቃለን። አርትን ሰብአዊነትን ለመስበክ፣ ለመቀራረብ፣ ለፍቅር፣ ለሰው ልጅ ግድ ለማሳየት ከመሆን ይልቅ አንዱ ሌላው ላይ በፍጹም ጭካኔ እንዲዘምት እንደ መሳሪያ የተገለገሉ በህይወት ያሉም የሌሉም ብዙ ሰዎች እናውቃለን።
ነፃነት እጁ ላይ ባለው ተውኔት ባለው ከያኒነት ያንን ነገር ወደ ጥቅም ላውሎ ቢል ምን ሊያደርግ ምን ሊሰራበት ይችል እንደነበር በሚገባ አገነዘባለሁ። ያንን አለማድረጉንም እኔ በኃይል ቫልዩ አደርገዋለሁ። ግራውንዱን ጠብቆ ቆሞ በራሱ እግር ቆሞ በራሱ ራስ ለመቆጠር ስለወሰነ ነው ይሄ ሆነው እንጂ በወቅቱ እዛ ነገር ውስጥ ብላክ ሆል እኮ ነው የነበረው። ማንንም ሳክ አድርጎ ውስጡ አስገብቶ አጨማልቆ አበላሽቶ የሚተፋ የጥላቻ ብላክ ሆል ነው ኢትዮጵያ ውስጥ ያለው አይደል? ከዛ በኩል ያለውን ግፊት ተቋቁሞ በነበርክበት ቆመ። በሁሉም ዘንድ ህልፈቱ በሁሉም ዘንድ ይሄን ያህል ሐዘን፣ ይሄን ያህል ቁጭት፣ ይሄን ያህል ረብሻ መፍጠር የምትችል ሰው መሆን መቻል እኮ ቀልድ አይደለም። ይሄ ምርጫና ውሳኔ ነው ብዬ ነው የማስበው። ለዚህ ለነፃነት ወርቅነህነቱ ደግሞ የእድሜ ልክ ክብር እንዳለኝ መግለጥ ይገባኛል። ባለዕዳ ነኝ፣ ባለዕዳነት ይሰማኛል የምላችሁ ለዚህ ነው። ማናቸውንም የአስተሳሰብ፣ የብሔር፣ የአካባቢ፣ የሃይማኖት ድንበር ያልከለለው ሐዘን የምናየው እኮ በነፃነት ወርቅነህ ህይወት፣ እሴት እና አኗኗር ምክንያት ከያኒ የሰው ልጆች ወገን ነው አይደል? የሰው ልጆች ወገን ነው። በተለይ ደግሞ ቀረብ ባለ ወይም ጠበብ ባለው የአገር ልጅነት ቤተሰብ ውስጥ ካየን ደግሞ አንዱን ከአንዱ የሚለይ አይደለም። ነፃነት ያንን ነበረ። ይሄ ማንም እንዲሁ የሚታደለው አይደለም ብዬ ነው የማስበው። ስለዚህ ነፃነት በእኔ አረዳድ እኔ የሚገባኝ አሁን የሚገባን ስለ ነፃነት የሚገባን ልናወራለን። እኔ የሚገባኝ በሰው ልጅ ላይ ስቃይ በሚያስከትሉ ማናቸውም ተግባራት ላይ ላለመሳተፍ የወሰነ እንደዛ ባለ መልኩ የኖረ በሰው ልጆች ከዚያም ወዲህ በአገር ልጆች መካከል አለመወገንን፣ የማንም ስቃይ ምክንያት አለመሆንን፣ ለሚያልፍ ጊዜ የማያልፍ ነውር ውስጥ አለመሳተፍን አሳምሮ የተረዳ ሰው ነበረ። ያንንም የኖረ ያንንም የተገበረ ሰው ነበረ ብዬ አምናለሁ። እርሱን ነበር ማለት በጣም ህመም የሆነውም በዚህ ምክንያት ነው። ነገራችን ሰዎች እንግዲህ እንዳያችሁት ነው ቪዲዮውን። ቴዎድሮስ በደንብ ገልጾታል ስለ ነፃነት ወርቅነህ። ብዙ መናገር ይቻላል። ወንድማችን በጣም ምርጥ ኮሜዲያን፣ በጣም የዋህ፣ ብዙ ነገሮችን ማለት ይቻላል። በጣም ያሳዝናል። ሞቱ ለሁላችንም በጣም ከባድ ነው እና አምኖ ለመቀበል ራሱ በጣም ይከብዳል። ወንድማችን እግዚአብሔር እንግዲህ በቀኙ ያኑረው ማለት እንፈልጋለን። ለዛሬ የነበረኝ ቪዲዮ ይሄ ነው። እግዚአብሔር ነፍስ ይማር ለነፃነት ወርቅነህ። ሰላም ዋሉ። አመሰግናለሁ። ላይክ፣ ኮመንት፣ ሳብስክራይብ አትርሱ ቤተሰቦች።